አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ጀማው ቪዲዮ ላለመስራት እኮ አስቤ ነው እንደቆየውባችሁ ቪዲዮ አልሰራም። በቃ እኔ ይቅርብኝ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል ቢን ዋይት ልበል ካያፈርት ልበል አርቴታ ልበል ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ ለስንት ጊዜ ነበር ስናገረኝ ነበር። ስንት ጊዜ ይሄ ሰውዬ አይረባም አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገረኝ ነበር። እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ እኔ በቃኝ በቃ እኔ እስከመቼ ነው በእናንተ የምቃጠለው እንዴ? በዓል ደረሰ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ እንዳለ ደደብ ተጫዋቾች እንዴ ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርነሞዝ ይጣፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው ያውላ። የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ አርቴታ ያንተን የቤት ስራ ሳሰራ ደጋፊውን እንዲሁኑ አትሁኑ ፎከስ ማድረግ የሌለብህ ነገር ላይ ፎከስ ስታደርግ ሁሌ እንደምንሸነፍ ነጥብ እንደማናመጣ አውቀዋለሁ። ትናንትና ገና ቁርሳችሁን ምሳችሁን ይዛችሁ መታችሁ በልታችሁ ምናምን ስትል ወይኔ ነገ አናሸንፍም አልኩኝ። ነገ ነጥብ መጣላችን ነው እያልኩ ነበረ። ትናንትና ቀኑ ሙሉ እንደዛ ስል ነበር። አምና ነው ካቻምና ታኬታችሁን መጋጫችሁን ምናምን ስትል ነበር። ታቦት አንተ ታክቲኩን ይዘና አንተ ለቦታው የሚመጥንን ተጫዋች ምረጥ። አንተ እነዚህ ፓሽን የሌላቸውን ተጫዋቾች እየመለመልክ አስወጣ እንዴ። ገና የምትወዳቸው የምትንከባከባቸው አሉ። ከሀቨርትዝ ሚድፊልድ ላይ ሲሰራ በተለይ ደግሞ ፕሬሸር ያለበት ጨዋታ ላይ ሲሰራ አይተህ ታውቃለህ? አርቴታ በጣም ጠንቃቃ አሰልጣኝ ነው። ፈሪ ሰው እኮ ይጠነቀቃል ላለመውደቅ እንዴ። አንተ ፈሪም ጠንቃቃም አትመስለኝም አንዳንዴ። ምንድነህ ፈሪ ሰው እና የሚጠነቀቅ ሰው ምን ያደርጋል መሰለህ? ስህተት አይደግምም። ፈሪ ሰው ምን እንደሚሆን ታውቃለህ? የሆነ መንገድ ላይ ሲያልፍ የሆነ እንቅፋት ከመታው ያችን ቦታ አይረሳትም። ከዛ በኋላ በዛ ጋር አያልፍም ወይ ደግሞ ሲደርስ እንዴት እንደሚታጠፍ ያውቃል። ከሀቨርትዝ ሚድፊልድ ላይ ሲገባ ምን እንደሚደርስብን ታውቃለህ አይደል? ረሳ የቪላውን ጨዋታ ሆም ላይ ቦት ላይ ያደረግነውን ታይትል። ታሪካዊ የማንረሳው አንዱ ሽንፈት በኤሜሬትስ ሜዳ አንደኛው የቪላ ነው። እዛ ሜዳ ላይ ከሀቨርትዝን ከፎልስ ናይን አውጥተህ ሚድፊልድ ላይ አስጀምረው ነው እንደዛ ተጫውተውብን ያሸነፉን። ያኔ የተበጠሰ ኬብል ቻርጅ እንደማያደርግ ስልክህን አታኪንጉ
እዚህ ጋር ቆሟል። ዲፌንሱ እዚህ ጋር ነው። መሀል ላይ ማንም የለም። ማን ያገናኘው? እሱን ታክቲክ ስራ እንጂ ደጋፊውን እዚሁን እዛውን እያልክ ምንድን ነው የምታወራው? የስ አውቃለሁ፣ በዚህ ሲዝን ብቻ ነው እኔን የምታውቁኝ አይደል? ግን ሲዝኑ ሲጀምር ጀምሮ አርሰናል ፉትቦል ክለብ ፕሬዠር ያለበት ጨዋታ ላይ እና ፕሬዠር የሌለበት ጨዋታ ላይ ይለያያል ብያችሁ ነበር። እንደዚህ ስላችሁ ምንድን ነው የምትሉኝ? በቃ ግልጽ የሆኑ ነገሮች ታቀርቡልኛላችሁ። ቼልሲን ስፐርስን ምናምን ስናሸንፍስ ኖ የአርሰናል ችግር ለ4 ዓመት ይሄ አልነበረም። ያ ፕሬሸር አለው እንዴ ለእናንተ? ማድሪድን ሄደን ስናሸንፍ ትሉኛላችሁ። ቼልሲን አዌ ሄደን ቶተናምን አዌ ሄደን ያሸነፍንበት ጨዋታ ፕሬሸር ምልሱ አይደለም። ትክክለኛ ፕሬሸር የቱ ጋር እንዳለ ታውቃለህ? አምና ማድሪድን ሆምና አዌ ስናሸንፍ ያ ጨዋታ ፕሬሸር የለውም። አንደርዶግ ነን። የትኛውም ቲም ማድሪድን ሲገጥም አንደርዶግ ሆኖ ነው የሚገጥመው። አርሰናል ደግሞ አንደርዶግ ጨዋታ እንወዳለን። ትንሽ የሆነ ንቀት ሲሰማን ምናምን ከትክክለኛው ከዋንጫው ይልቅ ይሄ ፐርሰናል የሆኑ ንቀቶች ላይ ሾዋፕ የምናደርገው ነገር አለ። እነ ጋብሪኤል ምናምን ይሄ ሬሞንታዳ ምናምን ሲባሉ ታውቃለህ። ፐርሰናል ለባጄ ተጫወት፣ ለስም አትጫወት። ትክክለኛ ፕሬሸር የነበረው ጨዋታ የቱ ጋር እንደሆነ ታውቃለህ? ሄደህ ከፒኤስጂ ስትጫወት ሆምና አዌ ሄደህ ተሸነፍከው። ለምንድን ነው? ፒኤስጂ ምንም ኢሮፕ ዋንጫ የላቸውም በዛ ሰዓት። እኛም እንደዛው የዛ ሰዓት እኛ ኢሮፕ ላይ ማንም ቻንስ ይሰጠን ነበረ። አርሰናል ዘንድሮ በቃ ቻንሳቸው ነው ይባል ነበር። ያኔ ፕሬሸር ነው እጅ ላይ ገብቷል። ልክ እንደ ዛሬው ጨዋታ የዛሬውን ጨዋታ ስታሸንፍ ሲቲ ላይ ፕሬሸር ትጥላለህ። ከተሸነፍክ ደግሞ እያወቅ ጋፕ እንኳን ቢኖረውም እያወቅ ያስብልሃል። ያ ነው ፕሬሸር። ዛሬ ኳስ የማያቅ ሰው አምጥተህ ለየትኛው ነው ለዋንጫ እየተጫወተ ያለው ብትለው ቦርንሞዝን ነው የሚልህ። አንተ አርቴታ የስኬት አሰልጣኝ አይደለህም። እኔ እናገራለሁ። ጭራሽ ደግሞ ኮንትራት ትለኛለህ። ያችን አንድ ያለችን ኤፍ ኤ ካፕ ራሱ በኦባሚያንግ የተነሳ ነው የበላው። ልትከራከሩኝ ነው? እንደዚህ አይነት ተጫዋች ለቅማ አስወጣ ከክለቤ ማለት ነው። ከዛ በኋላ ደግሞ እንደዚህ አይነት ተጫዋች ወደ ክለቤ አምጥታ አታውቅም። ኢጎ ያለበት ለምሳሌ ልክ እንደ ዛሬ ሬያ ሲያደርገው የነበሩ ነገሮች ጎል ማግባት እያለብን ቶሎ ኳስ ወደፊት መጫወት እያለብን ሬያ እግርን አቁመ እየተመራን አቻውነን እግርን አቁመ እንደዚህ ወገብን ይዘ ኢንቫይት ታደርጋለህ እነሱን። ያ ምንድን ነው? ታክቲክ ነው፣ ፕላን ነው። ከዛ ውጭ ግን ኖ አርቴታ ይሄን ጌም አንብቤዋለሁ፣ ከፈለክ ነገ ድሮፕ አድርገኝ። ዛሬ ግን እኔ ይሄን ጌም ባነበብኩበት ባለኝ ኤክስፒሪየንስ እጮታለሁ የሚል ተጫዋች የለም። ኧረ በስመ አብ እንደ እብድ ያስሩኛል እኔን። አንድ ምንድነው ስናደርግ የነበረው? ልክ ተመሳሳይ ባለፈው ኬፓ ሲያደርገውን የነበረውን ነገር ሬያ ዛሬ ሲያደርገው ነበረ። ይሄ ምንድነው? ፕላን ይባላል። እያንዳንዱን ከሱ ከሬያ ተቀብሎ ወደ ሚድፊልድ ከሚድፊልድ ደግሞ ወደ አታኪንግ እና የኮሬዝ ጋር የሚያደርስልን ተጫዋች የለም። ቅድም እንዳልኩ የተበጠሰ ነገር። ራይስ ካፕቴን የሆነ ሰዓት ጋብሪኤልን ካም ዳውን ሲለው ነበረ። ፕሬሸሩ እኮ እንደዚህ በቃ ምንድን ነው የሚባለው? ተንበቀበቃችሁ እኮ። ይሄ አማርኛ ነው እኔ እንጃ። እንዴት ነው ያደረጋችሁ? ፕሬሸር ላይ ሾው አፕ አድርግልኝ እንጂ። ነገ እኮ ለሲቲ ሌላ ፋየር ፓወር ነው የሰጣቸው። አሁን ሄደው ቼልሲን አሁን ዱቄት ሊያደርጉት ነው። እንዲህ ጋርዲዮላ ዛሬ ቁጭ ብሎ ቤቱ እርግጠኛ ነኝ ቁጭ ብሎ ይሄ ሰውዬ ምንድን ነው ጭራሽ መብላት አይፈልግም እንዴ? ዋንጫ ከኔ ጋር የዋለ ሰው እንዴት ነው እንደዚህ የሚሆነው ነው የሚለው። ጨዋታውን ሊያልቅ ሲል ምን ተሰማኝ መሰላችሁ? ጋርዲዮላን እንዳይደብረው እያደረገ ነው የሚመስለኝ። ይህ አሰልጣኝ ይደብረው ነበረ ብቻውን ዝም ብሎ እየጣሰ ይበላ። አሁን ጋርዲዮላን ኤክሳይትመንት እኮ ነው እየሰጠው ያለው በየአመቱ። አንተ ብቻ አይደለም ሁላችሁም ስሙ እዚህ ጋር ተጫዋቾቹም። እኛ አምና ራሳችን እንደዚህ አይነት ቦታ አግኝተ ነው ነበረ ሊቨርፑል ዋንጫውን ሲበላው። ሊቨርፑልን አንድ ቀን ያስጨነቅ እንዳለ አንድ ቀን እየሄድን ድሮ እናደርጋለን፣ እየሄድን እንሸንፋለን። አንድ ቀን ከኋላቸው አሁን ሲቲ እያደረገን እንደሆኑ ይሄ ጨዋታ ፕሬሸር የሌለው ነው። 9 ነጥብ ርቀናል። ኖርማሊ እኮ በኖርማል ቀን እኮ ፕሬሸር መኖር አይነበርበትም፣ በተለይ ደግሞ በሜዳ። እኛን ግን ሲቲ በህልማቸው ሁሉ ሳይመጣ አይቀርም። ይሄ እነዚህ ተጫዋቾች በህልማቸው ሁሉ ሲቲን እንደዚህ ኦፕን አፕ አያደርጉም እንጂ ምናልባት ወይ ሪታየር ካረክ በኋላ እያንዳንድ ስታወራ ሰማለሁ እኮ የዛሬ 10 ዓመት ምናምን ይሄኔ ያወጣነው ገንዘብና ያሉን የአጥቂ መስመር ተጫዋቾች ለኖኒ 50 ምናምን፣ ካያቨር 60 ምናምን፣ ትሮሳርድና ማርቲኔሊ በ2026 እኛ ለዋንጫ እየተጫወትን እነሱ ናቸው የሚመሩን። ይሄ መከረኛ ቡድን ማለት ነው። ምን አርጉ እንደሚለን አላውቅም፣ ምን እንደምናደርግም አላውቅም። ሁለላን ተሸንፏል ዛሬ በቦርንሞዝ። ፋዘር ገቡ ዜና አሰራክ መኪና ውስጥ ሆኜ ካጠገብ ማለት ነው። አሁን በተጠናቀቀ ጨዋታ እንግዲህ ቦርንሞዝ አርሰናል ሁለላን አሸንፉታል። በኤምሬትስ መጥቶ ነው ሁለላን ያሸነፈው። አሁን እኔ ምን እንደምል ራሱ አላውቅም። በቃ ስቲል እኔ አርሰናል ዋንጫውን ይበላል፣ ፕሪሚየር ሊጉን ያሸንፋል ምን ሰው ነኝ። አሁንም ምንም ዳውት ወይ ደግሞ ጥርጣሬ የለኝም። ግን በቃ
ሮለር ኮስተር ኢሞሽናል ሮለር ኮስተር ሆነ ይሄ አመት። ሚኬል አርቴታ ደጋፊውን ምን አልክ? ቁርሳችሁን ብሉ፣ ምሳችሁን ይዛችሁ ነው፣ ራታችሁን ይዛችሁ ነው ጂኒ ምናምን አልክ። ኦኬ ደፍሮ እንደሚጫወት አሰልጣኝ ማለት ነው። የተጋጣሚ ቡድን ሳጥን ቶሎ ቶሎ እንደሚደበድብ አሰልጣኝ ማለት ነው። ያለ ፍርሃት ዋንጫ ለማሳካት በጣም ጥቂት እርምጃ ብቻ እንደቀረው አሰልጣኝ ማለት ነው። ማለት ራስን ለምንድን ነው የማትገመግመው? ለምንድን ነው ራስን ልክ እንዳደገኛ የምትቆጥረው? ለምሳሌ አንተ ደፍረ እየተጫወትክ ቢሆን ነው ገብቷል። እያንዳንዱ ጨዋታ 3 ነጥብ እጅግ በጣም አስፈላጊና አንገብጋቢ እንደሆነ ብትረዳ ኖሮ ዋንጫ ለማንሳት የቀረህ የ5 ጨዋታ ማሸነፍ ማርጅን ብቻ እንደሆነ ብታውቅ ኖሮ እኮ ደጋፊው የሚጠበቅበትን ያደርግ ነበር። ደጋፊው ባይጠራጠርህ፣ ደጋፊው ባይፈራ፣ ደጋፊው ባይተክዝ። ለምንድን ነው የሚገርመው? ሊገርም አይገባም። ሌላው የሚኬል አርቴታ ፌቨራይት ተጫዋቾች አሉ። እነ ካይ ሃቨርትዝ፣ እነ ማርቲን ዙቢሜንዲ ገብቷቸዋል አይደል? እነ ጋብሪኤል ማርቲኔሊ የመሳሰሉ ተጫዋቾች ሁሌ እንደምለው ነው። እኔ እዚህ ሀገር ውስጥ ኢትዮጵያ ማለት ነው የሆነ የጤና ቡድን ባቋቁም ራሱ 1 2 3 ብዬ የማልመርጣቸው ግለሰቦች ናቸው። ማለት ተጫዋቾች ዋንጫ ሊያሳኩ ጥቂት ጨዋታ ብቻ እንደቀራቸው የሚነግራቸው ሰው እያጡ እንደሆነ ይሰማኛል። መፋለም ማለት ልክ እንደ ጦረኛ ማለት ነው። ልክ እንደ ተዋጊ ማለት ነው። መፋለም ማለት ልክ ሀገር ድንበሩ ልክ እንደ ተወረረችበት ጦር ሰራዊት ማለት ነው። እስከ ሞት ድረስ መጋደል እንደማለት ነው። እያንዳንዱን ፊዚካል ባትል ማሸነፍ፣ እያንዳንዱን ፓስ ኢንተርሴፕት ማድረግ፣ እያንዳንዱን ዱኤልስ ማሸነፍ፣ ሳጥን ውስጥ ስትገኝ ያለ ምህረት ጎል ማስቆጠር መቻል፣ የጎል ዕድሎችን ደጋግመ መፍጠር መቻል፣ እንዲሁም በመከላከል ዞን ውስጥ ለፐርፌክሽን የቀረበ መከላከል ማድረግ መቻል ይጠበቃል። መፋለም ማለት ይሄ ነው በእግር ኳስ። ተጫዋቾች እኔ ለዋንጫ ሲቀርቡ ባለፉት 3 እና 4 ዓመታት አንድም ጊዜ ለዋንጫ የቀረበ ትክክለኛ ቡድን መሆኑን ሲነግሩኝ አልመለከትም። እንደዛ አይነት መልእክት ለጭንቅላቴ ያስተላልፉልኝ። ይዝላሉ፣ በጣም ይፈራሉ፣ ይርበተበታሉ። አደገኛ ፍርስትሬሽን አለ። ያ ፍርሃትና መርበት በተደግሞ ደጋፊው ጋር ይጋባል። ምንድነው እየተካሄደ ያለው? ይሄ አመት ሲጠናቀቅ የዝውውር ገበያ ሲመጣ እኔ 1 2 3 4 5 ብዬ መቁጠር ብጀምር በትንሹ 12 ወይም 13 የአርሰናል ተጫዋቾችን ከክለቡ አባረራለሁ። ምክንያቱም ስለማይመጥኑ ማለት ነው። ይህንን ዋንጫ ብናሳካውም ባናሳካውም እንዲህ እየቆሰልን እያረርን እንደሆነ ግን ማወቅ አለባችሁ። በማን ምክንያት? በአርቴታና በአንዳንድ ተጫዋቾች ምክንያት። በነ ቤን ዋይት፣ በነ ጋብሪኤል ማርቲኔሊ፣ በነ ካይ ሃቨርትዝ፣ ማርቲን ዙቢሜንዲ፣ ጋብሪኤል ጄሱስ በመሳሰሉ ግለሰቦች ምክንያት። መልካም ጊዜ። ምንድነው ጥፋታችን? አርሰናልን መደገፋችን ነው ጥፋታችን? ምንድነው ጥፋታችን? የረገመን ሰው አለ? ምንድነው የሰራነው ስህተት ምንድነው? ይሄ ኤፕሪል የሚባል ወር ሲመጣ በመጣ ቁጥር ወደ ኋላ የሚስበን ምንድነው ወደ ኋላ የሚያስቀረን? እሺ ምንድነው? እኔ እኮ ግራ ገባኝ። ምንም ቃል ነው እኮ ማያጽናኛ። እግዚአብሔርን በቃ ምንም ቃል አያጽናናንም። ምንም በቃ እኔ እዛ በጠራራ ፀሐይ እኔ በስክሪን አይቼ እንደዚህ ሆንኩኝ። እዛ በጠራራ ፀሐይ እንደዛ እየጨፈሩ ሲደግፉ የነበሩ ደጋፊዎች ምን ሊሰማቸው እንደሚችል ወይኔ ክለቤ። እስከ መቼ ነው ግን ኤፕሪል ወር እንደዚህ ማነቆ የሚሆንበት? አረ ይሄን ከርሰማ መስበር አለብን እግዚአብሔርን እንጂ 23 ቀን አይደለም 23 ሳምንታት ራሱ አለመጫወት ምን አይነት መታደል ነው? ቢያንስ ክለብ ተጫውቶ ባያስደስትህ እንኳን አያስከፋም። ገብቷል አይደለ? ምን ያደርጋል? እኔ በ23 ቀን ውስጥ 4 እና 5 ጨዋታ መጫወት እኛን ተስፋ ከማስቆረጥ ቀናችንን ከማበላሸት ውጪ ምን ያደርጋል? እስቲ ንገሩኝ። በዚህ ሰዓት መጋደል፣ በዚህ ሰዓት ደምህን ትሰጣለህ እንጂ ምንድነው እየተደረገ ያለው? ኧረ በስመ አብ። ለማንኛውም ግን አሁንም ቢሆን ተስፋ አለ። ነገሮችን መወሰን የምንችልበት ብዙ የመጫወቻ ካርዶች አሉን። እስቲ እንግዲህ ወደፊት የምናየው ነገር ነው። እኔ ከድሮም እርግጠኛ መሆን አልችልም። ብዙዎች እስካሁን እርግጠኛ ነን ብለው ቪዲዮ ሰርተዋል። እኔ ብቻ ነኝ እርግጠኛ ሆኜ ቪዲዮ ያልሰራሁት። መቼም አልሰራም። መቼም አርሰናል ዋንጫውን በልቷል ተብሎ እስካልተረጋገጠ ድረስ እንደፈራሁት ማለት ነው። ጠዋት አሰላለፉን ስናገር ተናግሬያለሁ። በቤን ዋይት በሉዊስ ስኬሊ ቦታ ችግር ሊፈጠር ይችላል እየታወቀኝ
ለሁለት ጎል መንስኤው ቤን ዋይት። እከራከራለሁ የምትለኝ ማለት ነው መታውራኝ። እኔ በኤቪደንስ አሁን ማውራለሁ። በቃ የመከላከል ድክመት ስለነበረበት ይኸው ነጥባችንን አጣን። ከዛ ውጪ ለፍላፊዎች ሁላ ማለት ነው የቲሙ ሞተር የሆኑት ተጫዋቾች እነማን እንደሆኑ እየለያችሁ ነው። ጌሙን ኮንትሮል የሚያደርጉት ተጫዋቾች እነማን ናቸው? ኦዲጋርድ ሲመጣ ኦዲጋርድ አይችልም፣ ኦዲጋርድ ኦቨርሬትድ ምናምን፣ ምን ያህል ጌም ኮንትሮል እንደሚያደርግልን ካይ ሃቨርትዝ አይችልም ምናምን፣ ምን ያህል ጌሙን ኮንትሮል ሲያደርገው እንደነበር እያየ ነው። ሁሌም ተጫዋች ላይ ስለነ ጄሱስ እናውራ ኦር ስለነ ትሮሳርድ እናውራ። አርቴታ ልተች ግን ትመጣለህ። እንደዚህ የሞቱ ተጫዋቾችን ይዘህ አርቴታን ትተቻለህ። ለማንኛውም እስከዛሬ አርሰናል ሲሸነፍ ማለት ነው ኖርማል እየሆንኩ ኖርማል ነው ምናምን እያልኩኝ ይመጣ ነበር። ይሄ ግን በጭራሽ ኖርማል አይደለም፣ ጭራሽ ኖርማል አይደለም። በዚህ ሰዓት ከመቼውም ጊዜ በላይ እኮ አሁን ነው ነጥብ የሚያስፈልገን አይደል? በዚህ ሰዓት ነጥብ ይጣላል፣ ያውም በሽንፈት በበርነማውዝ። ኧረ በፈጣሪ እሺ ምን ይሄ ልጅ እሺ ምንድነው የምናደርገው? በእግዚአብሔር ማለት ምንድነው መፍትሄው? እሺ እንዴት አድርጎ ነው ሊጠቅመን የሚችለው? ማርቲኔሊ ምናምን እያላችሁ የሆነ ጊዜ ሊጠቅመን ይችላል ምናምን በዚህ ሰዓት ካልጠቀመን መች ነው የሚጠቅመን? እሺ ከማርቲኔሊ የምንፈልገውን ግልጋሎት የምናገኘው መች ነው? ክለባችን 2-0 ሲመራ ሶስተኛውን እንዲያስቆጥርልን ነው የምንፈልገው? ኧረ በእግዚአብሔር ትሩሳርድ ከጉዳት ከተመለሰ ቤስት ማድረግ ነው አይደል? ኤዜ ካለ ቤስት ማድረግ ነው። ይሄን ያህል ኤዜ እኮ ተቀይሮ ከገባ በኋላ አሪፍ ነበር አይደል? ታዲያ ለምን ማስቀመጥ ተፈለገ? ሃቨርዝ ወይ እግዚአብሔር እኔ የማዝነው መድኃኒዓለም ነው ለሚጋደሉ ተጫዋቾች። ጋብሪኤል እኮ መጨረሻ ላይ ቢያቀተው ፔናልቲ ቦክስ ውስጥ እንዳጥቂ ኳስ ይዞ መግባት ጀመረ፣ ለማግባት ጥረት ሲያደርግ ጀመረ። ኧረ በእግዚአብሔር ሰበብ ከዓመት ዓመት በዚህ ወር በዚህ ሰዓት ውጤት በሚያስፈልገን ሰዓት ነጥብ በሚያስፈልገን ሰዓት ኧረ በእግዚአብሔር ምንድነው? እሺ ማን ያስደገመብን? መድኃኒዓለምን ማን ያስደገመብን? እሺ እንዴ ፕሪሚየር ሊግ ኖርማል ነው ልትሉኝ አትችሉም። ያርሰናል ደጋፊዎች አሁንም በ6 ነጥብ ልዩነት ጭራሽ ልትሉኝ አትችሉም። ነገ ሲቲ ይሸነፋል በቼልሲ ጭራሽ አይሸነፍ ጭራሽ አልጠብቅም። ምን ቼልሲ ያሸንፋል ብዬ ኢቨን አቻ ይወጣሉ ብዬ ጭራሽ አልጠብቅም። ጋርዲዮላ ሆኖ ኮቹ ማለት ነው። ጭራሽ በዚህ ሰዓት አርሰናል እየጣለለት ነጥብ ጋርዲዮላ ዝም ብሎ ሊለቅ ማለት ጭራሽ ነው የማያደርገው። ጭራሽ ያውም አንድ ቀሪ ጨዋታ እያለው ቀሪ ጨዋታ አለው። ከዚህ በኋላ እኮ የነጥብ ልዩነቱ 3 ነው። በቃ ያንን ቀሪ ጨዋታ የሚያሸንፍ ከሆነ ነገ ቼልሲን ካሸነፈ 6 ነጥብ ያገኛል፣ ወደ 3 ይጠባል። አለቀ። በእግዚአብሔር ስም ከዛ ኢታሃድ ላይ እኛ ሲቲን ሄደን በዚህ አቋም ልናሸንፍ፣ በዚህ አቋም በእነዚህ ተጫዋቾች ሄደን ልናሸንፍ፣ በቤን ዋይት በማርቲኔሊ ሄደን ልናሸንፍ ጭራሽ እንዳታስቡት። እግዚአብሔር ኢታሃድ ላይ ጭራሽ በቃ ከዚህ በኋላ የሆነ ጨዋታ ላይ ማን ሲቲ ነጥብ እንዲጥልልን መጠበቅ ብቻ ነው እንጂ ያለብን እኛ ሲቲን አሸንፈን ኢታሃድ ላይ ምናምን ብላችሁ ኤክስፔክት እንድታረጉ አልፈልግም። ይሄ ቡድን ጭራሽ ተስፋ የለውም። በቃ በዚህ ሁኔታ ሲቲን ማሸነፍ አንችልም። በርነማውዞች ግን ይመቻቸው የሆነ በቃ ለትልቅ ዓላማ በቃ እነሱ ሁለተኛ ሆኖ እኛን የሚበልጡን ነው ይመስሉት እንደዚህ ሲጫወቱ። በእግዚአብሔር ስም እዚህ ወር ላይ ያስጠነቁላችሁ ሰዎች በእናታችሁ በቃ ተውን፣ ፍቱን በእግዚአብሔር ስም። ኧረ አንድ ዓመት ኧረ ተውን። እንዲህ ምንድነው? ኤፕሪል በገባ ቁጥር ሁሌ ከዓመት ዓመት ጭንቀት 2023 4 ምን 23 4 22 23 ምን እንዲህ ነው እንጂ ያኔ እንደው ኤክስፔክት አላደረገም ብለን አለፍ ነው እንጂ 23 4 25 26 24 25 ሁሌ በቃ ሁሌ በዚህ ወር መጨነቅ አለብን። ያውም በተራቲም በአስቶን ቪላ ምናምን በነበርነማውዝ ምናምን እንዲሁ ኤምሬትስ 2-1 ነው ያሸነፈን በርነማውዝ። ሁሌ ከዓመት ዓመት በእነዚህ ቡድኖች መጨነቅ አለብን። ታዲያ ምን አረ እግዚአብሔር እኔም ማውራው ላጠፋኝ ፈጣሪ ምስክሬ። ማንቸስተር ሲቲ ደጋፊዎች፣ ተጫዋቾች፣ አሰልጣኝ ምናምን ግን እናቴን በቃ አስተብትበውብናል። ሌላ ምንም ልላችሁ አልችልም። የምር በቃ የሆነ ልክ ልንደርስ ስንል እንዳንደርስ የሚያደርገንን ጋሬጣ ከፊታችን ቁጭ አድርገውልናል። ምንም ሌላ ድርድር ምዝንግር ምናምን የሚባል ነገር የለም። በቃ አስተብትበውብን ነው እንጂ በጤናችን ከዓመት ዓመት እንደዚህ ልንሆን አንችልም። ብቸኛ የምንጽናናበት ጨዋታ እኮ እንደው ተራ ቀላል የምንለው ጨዋታ ይሄ ነው። ቀጣይ ማንቸስተር ሲቲ ነው፣ ከዛ ኒውካስል ነው እያለ ከባባድ ቡድን ነው የሚገጥመን፣ ያውም ከሜዳችን ውጪ ሲቲን ከሜዳችን ውጪ ኒውካስል ኤምሬትስ ላይ በዚህ አቋም ኒውካስልን እንኳን እኔ እንጃ እውነት በስማ እኔ ማለት ነው ይኸውላችሁ በህይወቴ እንደዚህ ተቃጥዬ ርር ብዬ አላውቅም። ወላሂ ነው የምላችሁ ምን ማለት እንዳለብኝ አላውቅም። ይኸውላችሁ ተጫዋች መተቸት ብጀምር አሁን ክፉ ቃል በቃ ካፌ ይወጣል። ስለዚህ ዝም ብል ነው የሚሻለኝ። እንዴት ነው አመት ለአመት እኔ ከስህተታችን ማንማረው
ጭራሽ እኮ በሜዳቸው የሚጫወቱት እነሱ ነበር የሚመስለው። እብሪት ነው ጫወታው ግን። ኧረ ወይኔ ኧረ ወይኔ። ይሄ ቪዲዮ ለአርቴታ አለቅላቂዎች ነው። እሺ መታችሁ ሐሳባችሁንም እንድትሰጡን ስለምንፈልግ አርቴታ እየተዘቀዘቀብን ምናምን ብላችሁ ስታለቀልቁ ለነበራችሁ ቅድም ታሪያንስ ቤት እያወራን አሰላለፉ ሲወጣ አንዳንድ ወንድሞች ስኬሊ መሰለፉ ያስፈራል ሲሉ ነበር። እኔ ደግሞ የስኬሊ ሳይሆን በቤን ዋይት በኩል ክፍተት ይኖራል ይሄው አሉ ከሰዓታት በፊት ነው ያወራነው። ምክንያቱም ቤን ዋይት ማለት በሳካ ተሸፍኖ ያለ ብዙ ጉድለት ያለበት ተጫዋች ነው። ሳካ ሳይኖር ቤን ዋይት ባዶ ነው። ምክንያቱም ሳካ ወደ ኋላ እየተመለሰ የቤን ዋይትንም ክፍተት የሚሸፍን ተጫዋች ስለሆነ ማለት ነው። እንዳልኩትም የመጀመሪያው ጎል ሲገባ ቤን ዋይት ያለ ቦታው ስለተገኘ ነው ያ ኳስ ለተጫዋቹ ደርሶ የገባው ማለት ነው። ቤን ዋይት ቦታው ላይ ባለመገኘቱ ሁለተኛውም ጎል ሲቆጠር እንደዚሁ የቤን ዋይት ክፍተት ሌሎቹም እንዳለ ሆኖ ቤን ዋይት ምን ሲሰራ እንደነበር አይታችኋል። ሌላው ራያ ዛሬ ይሄ ጨዋታ ሆን ተብሎ እንድንሸነፍ የሆኑ ተጫዋቾች አጀንዳ ተቀብለው ነው የገቡት። ራያ በዛ ደረጃ ለመሳሳት ሲሞክር የነበረው ለምንድን ነው? እንግዲህ ጨዋታውን አይታችኋል። በተደጋጋሚ ሲሳሳት ነበረ፣ ግን ቦርንማውስ ተጫዋቾች አግኝተው ወደ ጎል መቀየር አልቻሉም ነበር እንጂ በጣም ከጓደኛዬ ጋር ጎን ለጎን እያወራ ነበር። ራያ ምን እየሰራ ነው? ለምንድን ነው በዚህ ደረጃ ሊሳሳት እየፈለገ ያለው እያለን ነበር። እንዳልነው መጨረሻ ሁለተኛው ጎል ራያ ያስጀመረው ኳስ ወጣ፣ ማጋለሽ መሰለኛ ወጣው አይደለ? ከዛ በኋላ ያ ኳስ በጭንቅላት ተመለሰ። ከዛ እንደምታዩት እንደ ቀልድ አልፎ ያ ጎል በጣም ያሳቀኝ መጨረሻ ላይ ኮሱ ሲመታ ራያ ከመመታቱ በፊት ነው የወደቀው ወደዛ እና በጣም ሰዓት ሲገድል ነበር ኳስ ይዞ እየተመራን እኮ ኳስ እየመራን ነው የሚመስለው ኳስ ይዞ ሲገድል የነበረበት ሁኔታ። ቤን ዋይት የሆነ ሰዓት ላይ አይታችሁታል። ኳሱን ይዞት ዳኛ ሁሉ እንደወርውረው እንጂ እስኪለው ማለት ነው። ከዛ በኋላስ ልክ አቻ ስንወጣ ማለት ነው አርቴታ ድራማዋን መስራት ጀመረች። ሮጦ ወደ መልበሻ ክፍል ሄደ። የሆነ የተለየ ታክቲክ ይዞ ለካ ጭራሽ ደግሞ አላግጡ ሊላቸው ነው የገባው። ሃቨርስ የሚሉት ቅርዝ ሰውዬ ሲሳራ ነበር፣ ምንም ሳይፈጥር ወጣ ሰውዬ ማለት ነው። ጊዮኮሬጅ ብቻ ነው ሲለፋ የነበረው ለኔ። የመጀመሪያውን ጎል ይዩት፣ ዋይት ያለ ቦታው ተገኝቶ ይሄ ነው። ሁለተኛውም ጎል እንደዚሁ ማለት ነው። እና አርቴታ 6 ዓመት ጭማሪ ሊሰጠው ነው። እናንተም አጀንዳውን የምታስፋፉ ናችሁ ማለት ነው። አርሰናል ዋንጫ እንዳይበላ የምትፈልጉ ሰዎች ስለሆናችሁ በ9 የነበረ ነጥብ አሁን ነገ ለሲቲ ትልቅ መነቃቃት ማለት ነው። ነገ ቼልሲን ሊወግረው ይችላል። ምክንያቱም ይሄን እድል እንደሌላው ጊዜ አሳልፎ ይሰጣናል ብዬ አላምንም። አይታወቅም የኳስ ነገር ግን ደግሞ እዚህ ጫፍ ላይ ደርሶ ወደ ኋላ የሚያፈገፍግ ቡድን አይደለም። ቼልሲ ቻምፒየንስ ሊግ ለመግባት የሚችለውን ያደርጋል። ሲቲ የበለጠ ግን ይሄንን እድል አግኝቶ እነ ሴሚኒዮ ያኔ መኑኝ ፕሪሚየር ሊጉን ምን በላው እኛ ነን ያሉት ዝም ብለው አይደለም፣ የሚያውቁት ነገር አለ ነው። በቃ አርቴታም አጀንዳ ነው ተቀብሎ መጥቶ የአርሰናል ደጋፊዎች ላይ ሊቀልድ የመጣ አሰልጣኝ ነው። እየተመራ 2-1 በጣም ሲያላግጡ ተዝናንተው ኳስ ይዘው ሰዓት ሲገሉ ምናምን የነበሩት እኛ ተጫዋቾች ናቸው። ማን ነው የሚመራው እስክንል ድረስ ማለት ነው። እና አለ ነገ ሲያሸንፍ በ6 ይሆናል። አንድ ቀሪ ጨዋታ አለው። ከዛ ያገኘናል። ካሸነፈን ይንጣጣል። እንደለመድነው 4ኛ ዓመት ደግሞ ያለ ዋንጫ 2ኛ ሆነን እንጨርሳለን ማለት ነው። እና አርቴታ ጋር አሸብሻቢዎችም አሸብሽቡለት በደንብ። መጀመሪያ አጋማሽ ላይ የተመለከትነው አርሰናል ከሁለተኛ አጋማሹ የተሻለ ነበር ማለት በጣም የሞተውን አርሰናል ነበር ሁለተኛ አጋማሽ ላይ የተመለከትነው። ተሸንፈናል 2-1 በሆነ ውጤት። በጣም የሚያም ሽንፈት ነው የዛሬው ሽንፈት። የመጀመሪያ አጋማሽ ላይ ያያናቸውን ክፍተቶች ሁለተኛ አጋማሽ ላይ እናስተካክላለን ብዬ አስቤ ነበር። ነገር ግን ጭራሽ ብሶብን ኳሱን ኮንትሮል ማድረግ ከብዶን ነበረ። በአጠቃላይ እግር ኳስ እንዴት መጫወት እንዳለብን ራሱ ጠፍቶብን ነበረ። ከኋላ መስርተን መውጣት እጅግ በጣም ከብዶን ነበረ። ዴቪድ ራያ አንድ ኳስ ከተሳሳተ በኋላ ያገኛቸውን ኳሶች ሁሉ ሲጠልዛቸው እየተመለከትን ነበረ። ጥሎ ሳምንት ማንቸስተር ሲቲ ጋር ኢታርሊ እንደዚህ አይነት ከባድ ጨዋታ ያለብን የዛሬውን ጨዋታ ግዴታ ማሸነፍ ነበረብን። እኛ ለደጋፊዎቹ ይሄ አይገባም ነበረ። ከክለቡም ከተጫዋቾቹም በላይ እኛ ደጋፊዎቹ ነን ዋንጫውን በደንብ እያሰብን ያለ ነው ብዬ አስባለሁ። ብዙ ማውራት አያስፈልግም። ለሁላችሁም እንግዲህ መልካም ባል ብያለሁ። ያኔ ስፖርቲንግን ስታሸንፉ አርሰናል ምርጥ ተጭቷል እያላችሁ የነበራችሁ ሰዎች ስናገራችሁ ያኔ እኔ እየተቃጥያለሁ ያልኳችሁ በርንማውዝ ላይ ምን እንደሚገጥመን ስለማቅ ነበረ። ገባችሁ አይደል? እና ይሄው ገጥሞናል። እንዲህ ነው የሚያደርገው። ባለፈን ያረርኩት እኔ
ለስፖርቲንግ ጨዋታ ጊዜ። አሁን ደግሞ ቻል አድርጉት እናንተ። እሺ ተቃጠሉ። እኔ ምሬ ነው የምላችሁ፣ ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደል? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህ ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ። እንዴ አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ አረብሽማ። ለዚህ ነው አርሰናል ሊጉን ተፎካካሪ አልባ አርጎት ነው ሻምፒዮን ዘንድሮ የሚሆነው ስለ የነበረው ለዚህ ነው። ምክንያቱም አሁን ዛሬ ተሸንፏል አርሰናል፣ ግልጽ ነው። እና የመሸነፍ አርሰናል ይጎዳዋል ወይ? ምንም ዋንጫ ሻምፒዮን መሆናችን ላይ ምንም የሚያመጣው ኢፌክት ነገር የለም። አርሲዎች ቀናችንን ነው ትንሽ ያራዘመው። በቃ አለቀ። 3 ጨዋታ ነው ከዚህ በኋላ አሁንም ለሻምፒዮን ለማረጋገጥ ማሸነፍ የሚጠበቅብን። አሁንም እሱ እናሸንፋለን ከቀሩ ጨዋታዎች። አርሲዎች ምንም አያሳስበንም። ለዚህ ነው አርሰናል ዘንድሮ ተፎካካሪ አልባ አርጎት ነው ሊጉን የሚያሸንፈው ስለ የነበረው ለዚህ ነው አርሲዎች። ስለዚህ አርሲዎች ቢያናድድም በቃ አያሳስብም። አርሲዎች እንቀጥላለን። ቦርንማውዞች ግን ፌር ፕሌይ ለነሱ ድንቅ ነበሩ። ዛሬ ከኢንተርናሽናል ብሬክ ራሱ የተመለሱ እነሱ አይመስሉም። በጣም ድንቅ ነበሩ። በቃ በነበራቸው ሪትም ነው የቀጠሉትና ድንቅ ነበሩ፣ አሸንፈዋል። ስለዚህ አርሲዎች ምንም አያሳስበን። አሁንም እኛ ሄደን ሻምፒዮን የምንሆነው። አርሲዎች ይመቻችሁ። ጨዋታውን ተሸንፈናል። ተናደሃል ወይ? አልተናደድኩም። ቀጠልን ያልኩት ሻሽሩት ይሄ የጀበናውን አፍ ወደ ሰሜን አዙሮ የሚቋጠር ሰው አምጥቶብናል። ምን እንደሆነ አላውቅም። በቃ ጨዋታ እየተሳካ አይደለም ዘንድሮ አርሰናል። በዚህ አካሄዳችን ጠርሙስ የለም አረንጓዴ የለም። በቃ አርሱት። ማን ላይ ነፍረት? ተጫዋቾቹ ላይ፣ አርቴታ ላይ፣ ደጋፊው ላይ ምን አይነት ዋንጫ የመብላት ሞቲቬሽን እንደዚህ አይነት አጮት አይደለም። በርንሞስ ከኛ የተሻለ ለዋንጫ የመጫወት ፍላጎት አላቸው ማለት ነው። ምን አይነት አጮት ነው የሚጫወቱት? ሰዓቱ በቃ ሁሌ በዚህ ሰዓት ሁሌ አርሰናል ምንም ማድረግ አይቻልም። ያው መቋጠር ነው ሲቲ ላይ ያለን አማራጭ። ቲሙ እንደዚህ ነው፣ ምንም ማድረግ አይቻልም።